ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው። የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከላቸው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ሆኑ። እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽን የማመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት ሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አንድ ልጇን በእንጨት መስቀል ላይ ተሰቅሎ ባየችው ጊዜ እምባዋ ከዓይኗ መውረድን ሊያቆም አልቻለም። በሆዷ ውስጥ ልቧ ቀለጠ፣ ሰውነቷ ተቃጠለ፣ በነፍሷና በሥጋዋ የመኖር ተስፋ ተቋረጠ። መላው የሰውነቷ ክፍሎች ተንቀጠቀጡ፣ አእምሯ ተናወጸ፣ ነፍሷ ከሥጋዋ ልትለይ ተቃረበች። የተወደደ ልጇ ባያጸናት ኖሮ በዚያኑ ጊዜ ነፍሷ ከሥጋዋ በተለየች ነበር። በዚያን ጊዜ አይሁዶች በልጇ ላይ በሚፈጽሙት በደልና ግፍ ታላቅ ደስታ ሲሰማቸው ትመለከት ነበረ። በራሱ ላይ ያቀዳጁትንም የእሾህ አክሊል አየች። እጆቹና እግሮቹ የተቸነከሩበትንም የብረት ችንካሮች ሁሉ ተመለከተች። ለአንተ ለአይሁድ ንጉሥ ሰላምታ ይገባሃል እያሉ በእሱ ላይ እየተሳለቁና እየተዘባበቱ ሲሰግዱለት ትመለከት ነበረ። ተቀዳሚ ተከታይ የሌለው አንዱን የእግዚአብሔር ልጅ ቅድስት ጎኑንም ይወጉትም ዘንድ የተሳሉንም ጦር በዚያ ተመለከተች። ከመጀመሪያው እስከ መጨረሻው ድረስ የሚያደርጉበትንም ሁሉ ተመለከተች። ሲረግሙትና ሲሰርቡትም ሰምታ ትዕግስቱንም አደነቀች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህንን ሁሉ በደልና ግፍ በተመለከተች ጊዜ ፈጽማ ደነገጠች። ወዴት እንደምትሄድ የምታደርገውንም ሁሉ አታውቅም ነበር።
ነገር ግን በመስቀሉ አካባቢ ሆና ልጄ ወዳጄ ሆይ ለእኔ ወዮልኝ ወዮታ አለብኝ እያለች ልቦናን በሚያቃጥል ሐዘን ታለቅስ ነበረ። ዳግመኛም በጦር ሲወጉህና ሲገድሉ ዓይኖቼ ከሚያዩ ይልቅ ልጄ ወዳጄ ሆይ ነፍሴን ከሥጋ የተለያት ዘንድ ማልድሃለሁ አለች። ጌታ ኢየሱስ ክርስቶስም በሱ ሞት ምክንያት የእናቱን ይሁዳን በሐዘን መቃጠልና ከዓይኗም የሚወርደውን መሪር እንባ በተመለከተ ጊዜ ሐሞቱንና መጻጻውንም ሲያጠጡት ታይ ዘንድ አልፈቀደም። ዳግመኛም በጦር ሲወጉ ታይታ ስለዚህ ነገር በሱ ምክንያት ትሞት ዘንድ አልወደደም። ስለዚህም ነገር ቸሩ አምላካችን ወደ እናቱ ተመልክቶ እነሆ ዮሐንስ ስለ እኔ ፈንታ ልጅ ይሁንሽ አላት። የሚወደው ደቀ መዝሙር ዮሐንስንም እነኋት እናቴ ማርያም እናት ትሁን አለው። ዮሐንስም በዚያን ጊዜ እመቤታችንን ወደ ቤቱ ይወስዳት ዘንድ ጠየቃት። እመቤታችን ድንግል ግን ልጄ ተተኪ ወንድም ወይም እህት የለውምና ለልጄ ላልቅስለት ከሱ ፈጥነህም አትለየኝ አለችው። ዳግመኛም በምድር ላይ እሱ ከቶ አባት የለውምና አለችው። ልጄ ወዳጄ ሆይ በራስ ላይ የተቀዳጀውንም የሾህ አክሊል ምነው እንዳንተ ሁሉ በራሴ ላይ በተቀዳጀውት መከራንም እንዳንተ ታግሼ ይህ መከራ ተሳታፊ በሆንኩ እያለች ታለቅስ ነበረ። ዮሐንስ ሆይ ልጄ በዚህ ተራራ ላይ ተሰቅሎ ሳለ አይቼ ልጥገበው ከዛሬቱ በቀር ፈጽሞ ላየው አልችልምና አለችው። ዳግመኛም ዮሐንስ ወደ እመቤታችን ዘንድ ሄዶ ከእርሱ ጋር ትሄድ ዘንድም በግንባሩ ተደፍቶ ለመናት። ከዚህም በኋላ ልጇንም እንዲህ እያለች ወደ ሀገር ተመለሰች። ልጄ ወዳጄ ሆይ አንተን በሱ ላይ በሰቀሉበት መስቀል በሰላም እሰናበትሃለሁ። ልጄ ወዳጄ ሆይ አይሁዶች ምራቃቸውንም በተፉበት ብርሃንን ስለተመላው እሰናበትሃለሁ። ልጄ ወዳጄ ሆይ በሁለት ወንበዶች መካከል እርቃኑን ለቆሙ አካልህ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ በጠላቶች እጅ ውስጥ ገብቶ ዕጣ ለተጣጣሉበት ክቡር ልጄ ወዳጄ ሆይ በጠላቱ እጅ ውስጥ ገብቶ ዕጣ ለተጣጣሉበት ክቡር ልብስ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ አክሊለ ሾክን ለተቀዳጀ ራስ ሰላም እያልኩ እጅ እየነሳው እሰናበትሃለሁ። ይህንና ይህንንም የመሳሰለውን ሁሉ የሚያሳዝን ለቅሶ ቃል በመናገር እያለቀሰች ያለምንም ዝምታ እየጮኸች እየወደቀች እየተነሳች ከቤተ ዮሐንስም አደረሷት። ከዚህም በኋላ የተወደደው ልጇንም ምን እንዳደረጉት አላወቀችም። ከዚያን ጊዜ ጀምሮ ከሐዘንና ከለቅሷ ብዛት የተነሳ እንቅልፍ ወይም እረፍት አልነበራትም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክም መብርሃን ድንግል ማርያም ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለቅዱሳን አባቶቻችን እናቶቻችን የተለመነችን መብራን ለእኛም ትለመነን። መብራን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን። በዓላችንን የበረከት የረድኤት ታድርግልን። ኃያሉ መድኃኔ ዓለም ከሁላችን ጋር ይሁን። የቸርነቱን ሥራ ይስራልን። በዓሉን የበረከት የረድኤት የፍስሐ ያደርግልን። በአፈ ቅዱሳን ይቀበልልን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።